እንግዲህ ኤፍሬም ሄርሜላ ከአብርሃም ጋር እንድትሆን የማይፈልግበትን የተደበቀ ሚስጥር አውጥቷል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። ሰሞኑን እንግዲህ ኤፍሬም ሄርሜላና አብርሃም አንድ ላይ መሆናቸውን አልወደደም። እንግዲህ በተደጋጋሚ ከባባድ ጭቅጭቆችን እያስነሳ ይገኛል። አንድ ጊዜ ወንድሟ ጋር ሄዶ ራሱ ከዚህ በኋላ ወንድሜ ጋር እንዳላያት እህትህን እያለ እንግዲህ ሲያስጠነቅቀው አይተን ነበር። ባለፈውም እንግዲህ ሄርሜላን ከአብርሃም ራቂ፣ አንቺ አብርሃም ጋር መሆን አይገባሽም፣ ሩታና አብርሃም ናቸው አንድ ላይ መሆን ያለባቸው እያለ እንግዲህ ሲናገር ነበረ። እንግዲህ ዛሬ ደግሞ አብርሃምና ሄርሜላ ሆቴል ውስጥ ባሉበት ሰዓት እንግዲህ ደርሶባቸው ከፍተኛ ጸብ ሲያስነሳ ነበር ማለት ነው። እኔ ከዚህ ክፍል ውጪ አንቺ እዚህ መሆን የለብሽም፣ አንድ ላይ ጭራሽ መሆን የለባችሁም እያለ እንግዲህ ብዙ ነገሮችን ሲያስነሳ ሲያወዘግበንም ነበር ማለት ነው። ለማንኛውም ግን እኔ አንድ ነገር ይሰማኛል። ኤፍሬም በዚህ ልክ ዝም ብሎ ከመሬት ተነስቶ አይጮህም የሚል ግምት አለኝ። ምክንያቱም በቃ ሄርሜላ ላይ የያዘው የሆነ ሚስጥር አለ ወይ ደግሞ እሱ የሚያውቀው ነገር አለ የሚል ግምት አለኝ። ያ ነገር ምንድን ነው? ኤፍሬም የሚያውቀው ነገር ምንድን ነው የሚለውን እንግዲህ ወደ በኋላ ላይ የምናየው ነው የሚሆነው ማለት ነው። ሁላችሁም እንደምትገረሙበት እርግጠኛ ነኝ። ለማንኛውም ግን ኤፍሬም እንግዲህ የሄርሜላንና የአብርሃምን ግንኙነት ፈጽሞ መቀበል አልፈለገም። ጭራሽ ማሰብ ራሱ አይፈልግም። ምክንያቱም በቃ አብርሃምን እየሰጠው ያለው ምክንያት አንተ ከሩታ ጋር ነው መሆን ያለብህ፣ ልጆች አሉ ከሩታ፣ ስለዚህ የልጆች እናት ጋር ነው መሆን ያለብህ እያለ ነው በተደጋጋሚ ምክንያት ሲሰጠው የነበረው ማለት ነው። ለማንኛውም ግን ይሄ ምክንያቱ አሳማኝ ነው ወይ የሚለው ነገር በቂ መልስ አይደለም። ምክንያቱም ምን ሲል ሰምተነዋል? ሄርሜላን አብርሃም ከሩታ ጋር ባይሆን ራሱ ከሩታ ጋር ቢለያይ ራሱ በፍጹም አንቺ ጋር እንዲሆን አልፈቅድለትም እያለም ሲናገር ነበር ማለት ነው። በቃ አንቺ ጋር እንዲሆን አልፈቅድም፣ ከሌላ ሴት ጋር ነው መሆን ያለበት፣ አንቺ ጋር ግን በፍጹም አብርሃምን ላየው አልፈልግም እያለ እንግዲህ በተደጋጋሚ ሲነግራት ነበር። እና ይሄ ነገር ምንድን ነው ሚስጥሩ? የተደበቀው ነገር ምንድን ነው? ምክንያቱም ኤፍሬም ከመሬት ተነስቶ በዚህ ልክ ሊጮህ አይችልም። በዚህ ልክ አብርሃምን ከሄርሜላ ጋር ለማለያየት ትልቅ ጭቅጭቅ ሊያስነሳ አይችልም ብዬ አምናለሁ። ምክንያቱም ማንም ከመሬት ተነስቶ ሰውን መቼም በጥላቻ ምናምን ሊሆን ይችላል። ነገር ግን ይህን ያህል ጥላቻ ቢኖርበት ራሱ በቃ ሩታ ጋር ቢለያይ ራሱ አንቺ ጋር በፍጹም እንዲሆን አልፈቅድለትም እያለ እንግዲህ ታላቅ ወንድሙን ሁላ ሲቆጣ አይተናል ማለት ነው። እና አብርሃም እንግዲህ በቃ የምትናገረው ነገር ካለ እዚሁ በግልጽ ተናገር እያለው ነበር። ኤፍሬም ግን በፍጹም አብርሃም ፊት ምንም አይነት ነገር ስለ ሄርሜላ ማውራት አልፈለገም። ዝም ብሎ ብቻ እና ወደ ውጭ ማሳይሽ ነገር አለኝ፣ እኔና አንቺ መነጋገር አለብን እያለ ነበረ በተደጋጋሚ ሲያወራት የነበረው። አስተውላችሁ ከሆነ አብርሃም ፊት ስለ ሄርሜላ ምንም ነገር ማውራት አልፈለግም። አንደኛ ሄርሜላ ብቻዋን ነው ሊያዋራት ሲፈልግ የነበረው፣ ሁለተኛ ደግሞ ወደ ውጭ ማሳይሽ ነገር አለ እያለ እንግዲህ በተደጋጋሚ ሲናገራት ነበር። ይሄ የሚያሳያት ነገር ምን ሊሆን ይችላል? እኔ እንደውም የሆነ የተጠራጠርኩት ነገር አለ። ኤፍሬም እና ሄርሜላ ከዚህ በፊት ግንኙነት ነበራቸው እንዴ? ምናልባት እንደዛ አይነት ግንኙነት ኖሯቸው ከሆነ ነው ከወንድሙ ጋር አንቺ በፍጹም እሱ ጋር ልትሆኚ አትችይም እያለ ሊያስጠነቀቃት ይችላል ብዬ የማምነው። ምክንያቱም አንድ ሰው ፍቅረኛው ከነበረች በፍጹም ደግሞ ከዛኛው ከወንድሙ ጋር ወይም ከቤተሰቡ ጋር ልትቀጥል አትችልም። ይሄ በቃ የማይፈቀድ ነገር ስለሆነ ማለት ነው። ምክንያቱም ለምሳሌ ሄርሜላ የኤፍሬም ፍቅረኛ ሁና ከነበረ በፊት አሁን ላይ ደግሞ የአብርሃም ፍቅረኛ ልትሆን አትችልም። ምክንያቱም ወንድምና ወንድም ስለሆኑ ማለት ነው። ምናልባት ይሄንን ነገር እየተጠራጠርኩ ነበር። የኤፍሬም ፍቅረኛ ሁና አታውቅ ነበር ሄርሜላ እኛ ሳናቅ፣ ምናልባት ወይ ደግሞ ኤፍሬም ሄርሜላን ይወዳታል ነው፣ አላውቅም። ለማንኛውም ግን እኔ እያመዘነብኝ ያለው ሀሳብ ምንድን ነው? ምናልባት ኤፍሬምና ሄርሜላ ፍቅረኛሞች ነበሩ የሚለው ሀሳብ እያመዘነብኝ ነው። ምክንያቱም ቢወዳት ኖሮ በቃ እሱ ወዷታል፣ ግን አትሊስት ወንድሙ ጋር ስለሆነች ብቻ ለወንድሙ አሳልፎ ሊሰጣት ይችላል። ይሄ ቀላል ነገር ስለሆነ ማለት ነው። ነገር ግን ፍቅረኛው ሁና ከነበረና የፍቅር ግንኙነት ሁለቱ ከነበራቸው ግን አሁን ደግሞ ከወንድሙ ጋር መሆን አትችልም። ወንድማማቾች ጋር ፍቅረኛ መሆን ስለማትችል ማለት ነው። ምናልባት ይሄ ነገር እያጠራጠረኝ ነው። ወይ ደግሞ ብዙ ኮመንቶችን ምናምን እያየሁ ነበረ። ኤፍሬም ሄርሜላን ይወዳታል ምናምን የሚሉ ነገሮች ማለት ነው። ሄርሜላን ቢወዳት እንኳን ለወንድሙ ሲል አሳልፎ መስጠት አለበት። ስሜቱን የማታውቅ ከሆነ ሄርሜላ እሱም ደግሞ ስሜቱን አውጥቶ ነግሯት የማያውቅ ከሆነ ብቻውን ከሆነ ሲያፈቅራት የነበረው ያው ለወንድሙ ሲል ስሜቱን መግደል አለበት ብዬ አምናለሁ። ነገር ግን ትልቁ ጥያቄ የሚሆነው ከዚህ በፊት ግንኙነት ከነበራቸው ከኤፍሬም ጋር ግንኙነት ኖሯት ኤፍሬምን ትታ ወደ አብርሃም ሄዳ ከሆነ ግን ይሄ ትልቅ ኃጢአት ነው እውነት ለመናገር። እና ምናልባት ያ ነገር ይሆናል ኤፍሬምን እየረበሸ ያለው የሚል ሀሳብ አለኝ እንጂ ከመሬት ተነስቶ ሄርሜላን
ሩታ ጋር አብርሃም ቢጣላ ራሱ ከአንቺ ጋር እንዲሆን አልፈቅድለትም፣ የደበቅሽው ሚስጥር ሁላ በቅርብ ጊዜ ይወጣል እያለ እንግዲህ ሲያስጠነቅቃትም ሰምተን ነበረ ማለት ነው። እንግዲህ ያንን ሚስጥር ሁላችንም አናቅም። ምን አይነት ሚስጥር ይዞባት ይሁን ምን አይነት ነገር አይቶባት እንደሆነ አላውቅም። ያው ሄርሜላ ግን እኔ ንጹህ ነኝ፣ ለንጹህነቴ ደግሞ በጣም ኮንፊደንስ አለኝ፣ በሙሉ ኮንፊደንስ ነው ማወራው የምናገረው እያለችም ሰምተናታል ማለት ነው። ለማንኛውም ግን ያም ሆነ ይህ ኤፍሬም ከመሬት ተነስቶ ዝም ብሎ እንደዚህ ይጮሃል ብዬ አላምንም። ወይ የሆነ ያየው ነገር አለ ወይ ደግሞ የሰማው ሚስጥር አለ ስለ ሄርሜላ ማለት ነው እንጂ በፍጹም ከወንድሜ ጋር አትሆኝም እያለ በዚህ ልክ ይከራከራታል፣ በዚህ ልክ ይረብሻቸዋል ብዬ አላምንም። ምክንያቱም ለወንድሙ ስሜት ሲጠነቀቅ አይተናል። እውነት ለመናገር በቃ እሱ ፊት ምንም ነገር አላወራም ስለ ሄርሜላ፣ ብቻ ሄርሜላን ብቻዋን እንዳወራት ፍቀድልኝ፣ እማሳያትም ነገር አለ እያለ እንግዲህ በተደጋጋሚ ሲናገር ነበር። ያው አብርሃምም ስሜታዊ ስለነበረ ጭራሽ ሊያዳምጠው ምንም ሊለው አልፈለገም። ዝም ብሎ ጭቅጭቅ ብቻ ነበረ ሲነሳ የነበረውና ብዙ ሰው እንደውም ሲፈርድበትም ሰምቻለሁ ኤፍሬም ላይ። ነገር ግን በሌላ አቅጣጫ ስናየው ደግሞ ኤፍሬም የሆነ ያየው ወይ የሰማው ወይ ደግሞ የደረሰበት አለበለዚያ ደግሞ የሚያውቀው ነገር ቢኖር ነው እንጂ ከመሬት ተነስቶ የወንድሙን ሕይወት እንደዚህ ሊያመሰቃቅል አይችልም ብዬ አምናለሁ። ምክንያቱም አሁን ላይ እኮ አብርሃምና ሄርሜላ ቢለያዩ ራሱ ሩታ ጋር መሆን አይችልም አብርሃም። ምክንያቱም ሩታ የራሷን ሕይወት ጀምራለች። ኤፍሬም ያው እንደ ምክንያትነት ነው ሲጠቀምበት የነበረው። አንተና ሩታ አንድ ላይ መሆን አለባችሁ፣ የልጆች አባት ነህ፣ ልጆች ወልደሃል ምናምን እያለ የነበረው ያው እንደ ምክንያትነት ነው እንጂ ሲጠቀምበት የነበረው እውነት አብርሃምና ሩታ ከዚህ በኋላ አንድ ላይ እንደማይሆኑ ኤፍሬም ራሱ ልቦና ያውቀዋል። ግን ያው ለአብርሃም ሊሰጠው የሚችለው ምክንያት ስለሌለ ይመስለኛል ከሩታ ጋር ነው መሆን ያለብህ እያለ ሲናገረው የነበረው እንጂ ሄርሜላ ላይ የያዘባት የሆነ ሚስጥር አለ ወይ ደግሞ የደረሰው መረጃ አለ ወይ ደግሞ ሄርሜላና ኤፍሬም የፍቅር ግንኙነት ነበራቸው ከአብርሃም በፊት የሚሉት ነገሮች እጅግ በጣም ከፍተኛ ፐርሰንቱን ይዘው እንግዲህ ያጠራጥራሉ የሚል ሀሳብ አለኝ። ምክንያቱም ኤፍሬም የአብርሃም ወንድም ነው። ከመሬት ተነስቶ ልክ እንደ ጠላቱ የወንድሙን ሕይወት ለማመሰቃቀል ቆርጦ ይነሳል ብዬ አላምንም። ይመስለኛል ለወንድሙ ስሜትም ስለተጠነቀቀ ነው አብርሃም ፊት ስለ ሄርሜላ ምንም ነገር ያላወራው። በተደጋጋሚ ብቻ ሲናገራት የነበረችው ቃል ምንድናት? ያንቺ የደበቅሽው ሚስጥር በቅርቡ ይወጣል፣ ላንቺ ማሳይሽ ነገር አለና ይንውጣ፣ ወይ ደግሞ ብቻሽ ነው ላናግርሽ የምፈልገው የሚሉ ቃላቶች ነበር ሲጠቀም የነበረው። የወንድሙን ስሜት እጅግ በጣም ሲጠብቅ ነበረ። ስለዚህ ኤፍሬም ምንም ነገር ሳያይ ከመሬት ተነስቶ ሄርሜላን በዚህ ልክ ሊቃወማት ይችላል የሚል እምነት የለኝም። ያው እንግዲህ በቅርቡ ይወጣል፣ የደበቅሽው ሚስጥር በሙሉ ይወጣል በቅርቡ እያላት ስለነበረ ያው በቅርቡ እንግዲህ የሚወጣ ነገር ካለ አብረን የምናየው ነገር ነው የሚሆነው ማለት ነው። ለማንኛውም ግን አብርሃም ወንድምህን ቀርብ ብለህ ብታናገረው የተሻለ ነው የሚል እምነት አለኝ ትልልቅ ውሳኔዎችን ከመወሰን በፊት። ምክንያቱም ብዙ ጊዜ ያው ቤተሰቦቻችን የሆነ ነገር ሲከለክሉን አይሆንም ምናምን ሲሉን እኛን የጎዱን ነው የሚመስለን። ነገር ግን የሆነ ነገር ሳያዩ ወይም ደግሞ የሆነ ነገር ሳይሰማቸው እኛን ከዛ ነገር ሊከለክሉን አይችሉም ብዙ ጊዜ ማለት ነው። ስለዚህ ኤፍሬም እንግዲህ በወንድሙ ላይ በጠላትነት ይነሳበታል ብዬ አላምንም። ስለዚህ የሆነ ያየው የሰማው ነገር ሊኖር ስለሚችል አብርሃም ቀረብ ብሎ ከካሜራ ጀርባም ሊሆን ይችላል ቀረብ ብሎ ቢያማክረው ወንድሙን ያየውን የሰማውን ነገር ቢጠይቀው መልካም ነው የሚል ሐሳብ አለኝ። ያው እንግዲህ ቀጣይ የሚፈጠረውን ነገር ደግሞ በጊዜ ሂደት የምናየው ነው የሚሆነው ማለት ነው። ለማንኛውም ግን ኤፍሬምን ብትሆን ነገሮችን ተረጋግተህ ለወንድምህ ሕይወት የምትጨነቅ የምታስብ ከሆነ ነገሮችን ተረጋግተህ ብታስረዳው ወይ ደግሞ ብታሳየው ወይ ደግሞ መጥፎም ነገር ተፈጥሮ ከሆነ የሚፈጠረውን ነገር እንግዲህ በግልጽ ለአብርሃም ብታስረዳው መልካም ነው የሚል ሐሳብ አለኝ። ለማንኛውም እንግዲህ ይሄ የኔ ሐሳብ አስተያየት ነው። የእናንተን ሐሳብ አስተያየት ደግሞ ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።